ሰላም እንዴት ናችሁ? እኔ ሳልማን ጋሻው እባላለሁ ወይም ሰን። በዚህ ኮርስ እኔ እንዴት ከዜሮ ተነስቼ በ8 ወር ውስጥ 1 ሚሊዮን ተከታዮችን እንዳገኘውና እኔ የተጠቀምኳቸውን መንገዶች እንዲሁም ያልተለመዱ ሚስጥሮችን እነግራችኋለሁ። ከእናንተ የሚጠበቀው ማድረግና ማድረግ ብቻ ነው። ምንም አይነት ስራ ልትሰሩ ትችላላችሁ። የትም ቦታ ልትሆኑ ትችላላችሁ። ስራችሁን መልቀቅም ሰዎችን መለማመጥ አያስፈልጋችሁ። ለምን ካላችሁ እኔ ከ8 ወር በፊት የደንበኞችን ቲፕ የሚጠባበቅ ፀጉር ቆራጭ ነበርኩ። ምንም ያክል ስራ ቢበዛብኝ ኮንተንት ለመጻፍና ቪዲዮ ለመቅረጽ ግን ጊዜ አላጣም ነበር። ውስጤ ረሃብ የሚመስል ፍላጎት ነበረ፣ በጣም የሚያንገበግበኝ ማለት ነው። የተግባርን ሰው ነኝ ብዬ አስባለሁ። ለራሴ ምንም አይነት ሰበብ አልሰጠውም። ማድረግና ማድረግ ብቻ ነው የኔ ስራ። ምንም አይነት ነገር ከማድረግ ወደ ኋላ አልልም። ይሄን ሳላቋርጥ ለ18 ወር ሰርቼዋለሁ። በዛ ሰዓት ስኖር የነበረው ከፀጉር ቤቱ ባለቤት ጋር ገርጅ ነበር። ሁል ጊዜ ጧት 10 ተኩል ላይ እነሳለሁ። 10 ተኩል ላይ ተነስቼ 11 ከ20 ላይ ስራ ቦታ ይደርስ ነበር። በዛ ሰዓት ስራ ቦታ የነበረው መገናኛ ነው። ይሄን የማደርግበት ምክንያት ደግሞ በየቀኑ 3 የቲክቶክ ቪዲዮዎች ፖስት ሳደርግ ስለነበረና በሳምንት ደግሞ 2 የዩቲዩብ ቪዲዮዎችን ፖስት ሳደርግ ስለነበረ ነው። እነዚህን ቪዲዮዎች የምቀርጻቸው ደግሞ እኔ የምሰራበት ፀጉር ቤት አጠገብ የሴቶች ፀጉር ቤት ነበር። እዛ ውስጥ ደግሞ ሜካፕ የምትሰራበት ለብቻ የሆነ ክፍል አለ። ሁል ጊዜ 11 ሰዓት ከ20 ላይ እየገባው ቪዲዮ የምቀርጸው የሷ ሜካፕ ክፍል ውስጥ ነበር። ባለቤቷ ቁልፍ ሰጣኝ ማለት ነው። በጣም መልካም ሰው ናት። በእርግጥ አለቃይም በጣም መልካም ሰው ነበር። በጣም ይረዳኝ ነበር። ምክንያቱም አንዳንድ ጊዜ በጊዜ ልወጣ እችላለሁ፣ ጠዋትም አንዳንዴ ላረፍድ እችላለሁ። ግን ደግሞ ያን ሁሉ ነገር በጣም ይረዳኝ ነበርና እሱም አለቃይም በጣም መልካም ሰው ነበር። እነዚህ ነገሮች ጨርሼ ልክ 11 ሰዓት ተኩል ላይ 11 ሰዓት ከ20 ላይ እዚህ መግባት አለብኝ። እስከ 2 ሰዓት ተኩል ድረስ ቪዲዮ ቀርጬ ኤዲት አድርጌ መጨረስ አለብኝ። አስተውሳለሁ ለመጀመሪያ ጊዜ መኖር የምፈልገውን ማሳካት የምፈልገውን ህልሜን የተናገርኩት ለአለቃዬ ነበር። እሱም ህልምን እንደምታሳካ ያመነብህ የመጀመሪያው ሰው እኔ ነኝ አለ። በጣም ነው ደስ ያለኝ። ሁለተኛ ደግሞ በነገራችን ላይ አለቃዬ ክብሩ ይስፋ ቦሪስ ይባላል፣ የፀጉር ቤቱ ባለቤት ማለት ነው። ሁለተኛ ደግሞ የነገርኳት ለቲጂ ነው። ቲጂ ማለት ሜካፕ ቤቱን እንድቀርጽበት የፈቀደችልኝ የፀጉር ቤቷ ባለቤት ማለት ነው። ለሷ ህልሜን ስነግራት ሁሉም ነገር የሚጀምረው እንደ ቀልድ ነው፣ ታሳካዋለህ፣ እንደምታሳካው ደግሞ ሙሉ እምነት አለኝ ባንተ አለች። ዋው በጣም ነው ደስ ያለኝ። ከዛ በኋላ ነው እንግዲህ ሀሳቦችን ወደ ቪዲዮ መቀየር የጀመርኩት። ከዚህ በኋላ ነው እሷም ቁልፍ የሰጠችኝ እሷ ሜካፕ ክፍል ውስጥ እየገባው መቅረጽ የጀመርኩት። በየቀኑ 3 ኮንተንት ክሬት እያደረኩ 3 ቪዲዮ እየቀረጽኩ 3 ቪዲዮ ፖስት እያደረኩ ቪዲዮን የሚያየው ግን 200 እና 300 ሰው ብቻ ነበር። በጣም የሚገርመኝ ነገር ግን ይህ ሁሉ ኢነርጂ እያወጣው የኔን ቪዲዮዎች 200 እና 300 ሰው ሳይው እኔ ምንም አይመስለኝም። እንደውም ኢነርጂ እየጨመረ ነው የሚሄደው። ከኔ ጋር ሲሰራ የነበረ አንድ ጸጋ የሚባል ልጅ ነበርና እኔ ያን ሁሉ ኢነርጂ አውጥቼ ቪዲዮ 300 እና 200 ሰው ብቻ ሳይው ለኔ ምንም አይመስለኝም። እሱ ግን በጣም ይጨነቅ ነበር። እንዴ ምንድነው? ኮንተንት በጣም አሪፍ ነው። በየቀኑ 3 ቪዲዮ እየፖስትክ ነው። በየቀኑ ኤዲት እያደረክ ነው። በየቀኑ ኮንተንት ክሬት እያደረክ ነው። ለምንድነው የማይታየው ብሎ እሱ ግን በጣም ይጨነቅ ነበር፣ ከኔ በላይ ማለት ነው። እኔ እኮ ያን ሁሉ ኢነርጂ አውጥቼ እኔ እኮ ምንም አይመስለኝም እኮ በዛ ሰዓት ምንም አይመስለኝም። እኔ አንዳንዴ በጣም የሚገርመኝ አሁን ራሱ ሳስብ እሱ በጣም ይጨነቅ ነበር፣ እኔ ግን ምንም አይመስለኝም ነበር። እንደውም አንዳንዴ ምሳ ሰዓት ላይ እንዲሰብሰብ ብለን ቁጭ ስንል ምናምን ነገር ይጠይቁኛል። ምንድነው እየተፈጠረ ያለው? እንደዚህ እየለፋ ምን እያልክ ምናምን ግን ምንድነው ቪዲዮ አሪፍ የማይታይል ሰዎች ጋር የማይደርስልህ ለምንድነው? በጣም ትንሽ ሰው ነው እያዩ ያለው ለምንድነው ብለው ይጠይቁኛል። እነሱ እንደዛ ብለው በወሬ ቢያዋኩኝ ወይ ደግሞ ቢጠይቁኝ ምናምን ለኔ አስበው እንደሆነ ይገባኛል እኮ ግን እኔ አላዳምጣቸው። በዛ ሰዓት እነሱ ሰብሰብ ብለው እያወሩ ምናምን እኔ ግን በራሴ ዓለም ውስጥ ነው የምሄደው። ሁሌ በራሴ ሀሳብ ውስጥ ነው የምሆነው። ግን በተደጋጋሚ ለራሴ የምነግረው ነገር ነበር፣ ለራሴ የምገባው ቃል ነበር። አሁን ማንም ሰው ሳይ የማወጣው ኢነርጂ፣ አሁን ማንም ሰው ሳይ የምደክመው ድካም የሆነ ሰዓት ላይ ተጠራቅሞ መጥቶ ተአምር የሚመስል ነገር በህይወቴ ውስጥ ይፈጠራል። ይህን ሁሌ ለራሴ እነግረው ነበር፣ ለራሴ ቃል ገባ ነበር ይሄ ነገር እንደሚመጣ ማለት ነው። ግን እኮ ፈጣሪ 1 ሚሊዮን ሰዎችን ባንዴ መስጠት ይችል ነበር። ለሱ በጣም ቀላል እኮ። ግን ደግሞ ለኔ 1 ሚሊዮን ሰዎችን ከመስጠቱ በፊት እኔ ለ1 ሚሊዮን ሰዎች የሚሰጣቸውን ነገር እንድዘጋጅ ሲያዘጋጅ ነበር እንጂ ለሱ በጣም ቀላል ነበር። ግን ደግሞ በተደጋጋሚ ግን ይህን ነገር ለራሴ እነግረው ነበር። ምናልባት እናንተም ይህን ነገር የሆነ ሲደክማችሁ ሊሆን ይችላል ወይ የሆነ ቻሌንጅ ሲያጋጥማችሁ ሊሆን ይችላል ብትነግሩት በጣም ይጠቅማችኋል። ከዚህ በተጨማሪ ኦኬ ይሄ ነገር አልፎ አንድ ቀን ታሪክ ይሆናል፣ ምናልባት የሆነ ፖድካስት ላይ ቁጭ ብዬ ላወራው እችላለሁ ብዬ ሁሌም ለራሴ እነግረዋለሁና በዚህ ሰዓት ግን ራሴን ፖድካስት ቁጭ ብዬ ሳወራ ሰዎች ኢንተርቪው ሲያደርጉ ምናምን ነገር አይዋለሁ። ይሄ ነገር እንደ ቅዠት ሊመስል ይችላል፣ ግን ይኸው አሁን እየኖርኩት ነው። ኢማጂን ሰዎች አስቡት እስኪ ያልነበረ ነገር ወደሚታይ የማይታይ ነገር ወደሚታይ ነገር ሲመጣ ማለት ነው። ይሄ ለኔ በጣም ትልቅ ተአምር የሚመስል ነገር እኮ። ግን ደግሞ አንዳንዴ ሳስበው እኔን እንደሌላ ሰው ሆኜ አይቼው ኑሬ በዛ ሰዓት ማለት ነው እኔን
እንደ ገለልተኛ ሰው ራሴን አይቼው ቢሆን ኖሮ በጣም አሰልችና አድካሚ ነገር ነበር። ምክንያቱም 18 ወር አስቡት፣ ቪዲዮ በየቀን 3 ቪዲዮ እየሰራችሁ 300 200 ሰው ብቻ ነው። ምን ያክል አሰልች እንደሆነ ማለት ምን ያክል ተስፋ አስቆራጭ እንደሆነ ማለት ነው። ምክንያቱም አንዳንድ ልጆች ነው ያለው ሳምንት ሰርተው አይታይላቸውም ያቋርጣሉ። አስቡት ግን ለ18 ወር ይሄን ያክል መሞከር ማለት በጣም ከባድ ነገር ነው። በዛ ሰዓት ግን አይታወቀኝም፣ እንደውም አይታይም። እኔ ለቀጣዩ ኮንተንት ነው የምዘጋጀው፣ አይታይም፣ ለቀጣዩ ኮንተንት ነው የምዘጋጀው። ኦኬ ይሄን ሁሉ ነገር ያሳለፍኩት እንግዲህ ከዚህ በኋላ ለእናንተ የማካፍላችሁ ሚስጥር ባለማወቅ ምክንያት ነው። እነዚህ ነገሮች ገብተው ቢሆን ኖሮ 18 ወር አይደለም 2 ወር አልታገልም ነበር ያለ ምንም ውጤት ማለት ነው። እየሰራው 200 ሰው እያየልኝ 18 ወር አይደለም 2 ወር በጣም ሊበዛ ይችላል። ምክንያቱም ከዚህ በኋላ የምነግራችሁ ሚስጥሮች አሁን ስለገቡኝ ነው። 18 ወር ውስጥ አልፎ በ8 ወር ውስጥ 1 ሚሊዮን ፎሎወር የገባሁት ማለት ነው። ስለዚህ አሁን ወደ ቀጣዩ ስቴፕ እንሄዳለን።